በግብርና ልማት ዘርፍ ምርትና ምርታማነት ለማሳደግ ልዩ ትኩረት ከሚሹ ጉዳዮች መካከል የጥናትና ምርምር ስራዎች ተጠቃሽ ናቸው። የምርምር ስራዎች በዋናነት ምርታማነትን ለማሳደግ፣ ኢንዱስትሪዎች የሚገጥማቸውን የጥሬ ዕቃ እጥረት ለመፍታት፣ የምግብ ዋስትናን ለማረጋገጥና የመሬትን ለምነት ጠብቆ ለማስቀጠል በእጅጉ አስፈላጊዎች ናቸው። የአማራ ክልል ግብርና ምርምር ኢንስቲትዩት የምርምር ስራዎችን በማከናወን የዘርፉን ተጠቃሚነት ለማሳደግ እየሰራ ሲሆን በዚህ ዓመት ብቻ በግብርና ምርምር ጉባኤው ላይ 960 የተጠናቀቁ ቴክኖሎጂዎችን ያስተዋወቀ ሲሆን 350 አንዱ የጥናት ውጤቶች አዳዲስ የምርምር ስራዎች ናቸው። በሰብል ደረጃ ወደ 182 በላይ ዝርያዎች ወጥተዋል በ33 ሰብሎች። እነዚህ ዝርያዎች የተወሰኑት አርሶ አደሮች ደረጃ ደርሰዋል። ለምሳሌ ብናይ ስንዴ አሁን ሰከላ የሚባለው የአሲዲቲ መቋቋም የሚችል አሁን ብዙ መሬቶች እኮ በአሲዳማነት ከጥቅም ውጪ የሆኑ ነው። እነዚህን የአሲዳማነት መሬት ወደ እንደገና ሪክሌም የሚያደርግ ሰከላ የሚባል ዝርያ አውጥተናል። ይሄ አሁን በስፋት እየተስፋፋ ነው። ሌሎችም አሉ በርካታ ዝርያዎች አሁን ወደ አርሶ አደሮች እየሄዱ ያሉ። ይሄ አርሶ አደሩን ህይወት እየቀየሩ ነው። በጤፍ ብንሄድ ህብር አንድ የሚባል እነ ቁንጮን እየተካ ያለ ዝርያ አለ። እነዚህ አሁን የአርሶ አደሩን ህይወት የሚቀይሩ ዝርያዎች ናቸው። በሰብል ዘርፍ ላይ የተሰሩ የምርምር ውጤቶች የአፈር ለምነትን ከማሳደግ በተጨማሪ የምግብ ንጥረ ነገር ይዘታቸው ያደገና የአካባቢውን የአየር ንብረት መሰረት ያደረጉ ይገኙበታል። ለምሳሌ እንቁዳጉሳን ብትሄድ እንቁዳጉሳ በምስራቅ አማራ በተለይ በዋግምራ አካባቢ በአሁን በስፋት እየገባ ነው። እንቁዳጉሳ ወይም ፐርል ሚሌት እንለዋለን። እነዚህ ከቻይና ይሄ ሰብል ቻይና፣ ህንድ አካባቢ በስፋት እየተመረተ ነው። እነዚህ ደረቃማ አካባቢዎች ወደ ኢትዮጵያ ስናመጣው ወደ ደረቃማ አካባቢዎች ማሽላ በሚጠፋበት ጊዜ በድርቅ ይሄ ከፍተኛ ምርት እየሰጠ ነው። አርሶ አደሮችም እየፈለጉት ነውና እነዚህ ቴክኖሎጂዎች አሉ። ከዚህ በተጨማሪ ደግሞ ኒውትሪየንት ቤዝድ የሆኑ እንትኖችን እያስፋፋን ነው። በተለይ በቆሎ 3 ዝርያዎችን አውጥተናል። እነዚህ ቫይታሚን ኤያቸው ከፍተኛ የሆኑ ዝርያዎች እነ ቦሎቄ ዝርያዎችን እነ ስኳር ድንች ዝርያዎችን እያወጣን ወደ አርሶ አደሩ እያስተላለፍን ነው። ስለዚህ አርሶ አደሮች ተጠቃሚ የሆኑ ነው ማለት ነው። የወጭ ንግድ ምርቶችን ጥራት በመጠበቅ የምርታማነት ደረጃቸውን በማሳደግ ለሀገር ውስጥ ኢንዱስትሪዎች የምርት አቅርቦት የሚኖራቸው ድርሻ በማስፋት ረገድም ውጤታማ የምርምር ስራዎች ተሰርተዋል። ምዕራብ ጎንደር ቆላማ ቦታ ላይ ስትመጣ ሰሊጥ በዋናነት በሱ ላይ በሰፊው ዝርያዎችን አንዱ ለዝርያዎች አስለቅቋል። ዝርያዎችን አላምንደዋል። በሽታ ሲመጣ የሰሊጥ በምርቱ ሲቀንስ በዝናብ አግሮ ኢኮሎጂ ሲቀየር ደግሞ አሁን ባለፉት እስከ 10 አመት የሰራው ደግሞ ለሰሊጥ ሮቴሽናል የሆኑ ክሮፖች በተለይ አኩራተርን በማምጣት ለበረሃው እንደሚሆን ለሰሊጥ ሮቴሽናል ክሮፕ እንደሚሆን አፈርን እንደሚያዳብር በማሳየት ግብርናው ለኢንዱስትሪው ጥሬ ዕቃ ማቅረብ አይችልም በሚባልበት ወቅት ጥሬ ዕቃ በማቅረብ አጋርነቱን ያሳይ ነው አኩራተር። ስለዚህ በአሁኑ ሰዓት እንግዲህ እሱ ህብረተሰቡ ሰሊጥን ብቻ ላይ ጥገኛ የነበረውን አውጥተነዋል። አኩራተር እንዲያመርት አድርገነዋል። መሬቱ እንዲዳብር ሆኗል። ከፍተኛ ገቢ እንዲያገኝ አድርገነዋል። የእንስሳት ሀብቱ ላይም ዝርያዎችን በማሻሻል የወተትና የስጋ ምርትን የማሳደግና አርሶ አደሩን ተጠቃሚ ማድረግ ስራዎች ተከናውነዋል። ኮስት ሼሪንግ አፕሮች ለአርሶ አደሮቹ በመስጠት የዝርያ ማሻሻልና የወተት ሀብቱ ላይ ያለውን ውጤት ለማሻሻል የበኩሉን ማዕከሉ ጥረት እያደረገ ነው የሚገኘው። የፎገራ ከብትን በማዕከል ደረጃም በአርሶ አደር ደረጃም ይዘን እየሰራን ያለ ነው። የአካባቢ ዝርያ ነው። ስለዚህ እሱም በመረጣ ዝርያውን የማሻሻል ስራ ያው ለረጅም ጊዜ በመጠበቅ ደረጃም ከድሮ ጀምሮ የቆየ ነው። ዝርያውም እንዳይጠፋ አሁን ደግሞ ወደ ምርምር ገብቶ በመረጣ ዝርያውን የማሻሻል ስራ እየተሰራ ይገኛል። የምርምር ውጤቶች ከወረቀት ባለፈ አርሶ አደሩ ማሳ ላይ ደርሰው የተጨበጠ ውጤት እንዲያመጡ ማድረግ ምርታማነትን በማሳደግ ብልጽግናን ለማረጋገጥ የሚያስችል መፍትሄ ነው። የቴክኖሎጂዎች ወደ አርሶ አደሩ ቢሄዱ ሙሉ በሙሉ ቢሄዱ ምን ለውጥ እንደሚመጣ የሚያሳየው ምንድነው? ለምሳሌ በቆሎን እንውሰድ። በቆሎ በምርምር ከ85 እስከ 90 ኩንታል በሄክታር ይሰጣል በምርምር። በሲኤስኤ ዳታ ደግሞ በአብዛኛው አርሶ አደር የሚገኘው 40 እስከ 45 ኩንታል ነው። ስለዚህ ጋፑ ምንድነው? ወደ 40 እስከ 50 ኩንታል ጋፕ አለው። ይሄን ጋፕ ብንሸፍን እጥፍ ምርት ማግኘት እንችላለን። እንደ ምሳሌ ያነሳሁት እንጂ በስንዴም በሌሎችም ሰብሎች እንደዚህ ነው ማለት ነው። ብዙ ጋፕ አለ። ስንዴ አሁን ወደ 25-30% ጋፕ አለ ማለት ነው።